ወይም ደግሞ የስልክ አፈርጧል። እግዚአብሔር የምርሽን ነው። ልቀቀኝ አንቺ። አፍሩ አይመለከትም ወይ ቆልበል ወይ ገና ለስልክ ውስጥ ለምን ተወጫለሽ እንዴ? አንቺ እንግዲህ አያገባሽም። ገደል ግቢ ሲፈልግ አንተ ራስህ ገደል ግባ ከፈለክ ጀዝባ። እሺ ሰላም ቤተሰብ እንዴት ናችሁ? ያው የተለመደ እኛ እግዚአብሔር ይመስገን አይቀርም። የቀልድ ነው። እኔ አንዳንድ ጊዜ ሆነ ዝም ቀልድ ይለኛል ማለት ነውና ባያስቅም እና ያው ያላችሁት የነበረው ነገር እየደረሰ ነው መሰለኝ ኮሜንታተሮች። ምክንያቱም ብዙዎቻችሁ ዳኒ እና ሚት ያለውን ነገር ዳኒ አውቆ እንደሆነ ብዙዎቻችሁ እያወራችሁ ነበርና እኔ ዛሬ ተረድቻለሁ ብዬ ነው የማስበው። አንዳንድ ነገር በእርግጠኝነት ራሴን ያየሁት ነገር ደግሞ እኔ ማለት ወይም ውሸት ነው ብዬ ራሴን ላሳምን አልፈልግም። ያየሁትን አይቻለሁ ማለት ዳኒ ላይ ማለት ነው። እኔም እኮ የምጠረጥራቸው ነገሮች ነበሩ መጀመሪያ አካባቢ የምሬን እምላቸውና ይቺ ልጅ ደግሞ በቃ አንዳንዴ ሻይ አብሮ በመጠጣት ምናምን ነገር ያው ጊዜ ማሳለፍ ማለት በሌላ ነገር ሳይሆን ኖርማሊ ወጣ ብላችሁ ወክ አድርጋችሁ ሊሆን ይችላል ምናምን ስለ ወደፊት ማውራት ሊሆን ይችላል። እንደዛ ነገር ሴት ልጅ ደግሞ ቶሎ ነው የምታምነው ሰው ማለት ነው። አብዛኛው ሴት ልጅ ታምናለች በቃ ወንድ ልጅ በሚያወራት ነገርና እኔ የሚታምነዋለች ብዬ ነው የማስበው አሁን ያለችበት ሁኔታና የሆነ በጣም ባልልም ብቻ እኔ እንደምረዳው ወደዋለችና ያው መውደድ ላይ ከሆናችሁ ደግሞ ወደ ፍቅር ለመግባት ምንም ማዳገታችሁ። እኔ ይሄ ለኔ ብልም አፍቅራውን ሊሆን ይችላል አላውቅም። ምክንያቱም አንዳንድ ሴቶች ብልጦች ነን። መውደድ ላይ ሆነን ማለት ሰውን እየወደን ነው ወደ ፍቅርም ስንገባ ምናልባት የሆነ እንትን የምንልባቸው ነገሮች አሉ። አንዳንድ ሰው ደግሞ ገና በማፍቀር ነው የሚጀምረው። በቃ ቶሎ ምኑንም ጭልብንም ያለ ውስጥ ሆነው አፈቀርኩት ልትባሉ ትችላላችሁ። እና ብቻ የተለያየ ነው የሰው ልጅ ሰውን የምንወድበት መንገድ እና ዳኒ ደግሞ እኔ እንጃ እኔ ጠርቼዋለሁ። እሚት መጥታ አናግራታለሁኝ። ዳኒን ጠርቼዋለሁ። በደንብ ማረጋገጥ እፈልጋለሁ። ስልኩንም ራሱ ማየት እፈልጋለሁ። ያው ከሰጠ ማለት በአስር እንትን ነው የሚዘገው ማለት ውጩ አንዳንድ ጊዜ እንትኑን ብቻ አለም የሚቆልፈው። ብዙ ቀን ለማየት ሞክሬ ነበረ። ምናልባት የልጅ እስቲ የሚያወራው ሰው ነገር ካለ ምናምን ብዬ ማለት ነው። ነውር ነው አውቃለሁ፣ ግን አንድ ሰው ከተቀራረባችሁት በዛ ልክ ነው ሰዎችንም ሌሎችን ነገሮችን ማየት የምትፈልጉት ማለት ነውና መጀመሪያ ግን እሷን ማሳመን አለብኝ። እሱም መጥቶ አዎ ቢልም ያደረገውን ነገር ቢያምነኝም እሷ እዚህ ጋር እንድትጎዳ አልፈልግም። ስለዚህ ላናግራትና ሚትን ላውራትና እንድትጠነክር ምናምን ልንገራትና ከዛ ግን ዳኒ ጠርቼዋለሁ። ከራሱ አንደበት ደግሞ ራሱ ሁለቱ አውርተው ነገሩን እኔ ቢጨርሱ ብዬ ነው የማስበው። ነው የሚቀርስ አድርጉልኝና በቃ አይሆንም ማለት እኔ በቃ እንደዛ ነው የማስበው። እሚት ትምጣና እሚት ነይ እንጂ ታዩ በቃ የተኛል ነይ። ይኸውልሽ አንዳንድ ነገር ላውራሽ እፈልጋለሁ ብዬሽ ነበር ቅድም ራሱ ግን አንቺ ያው ጆሮ አልሰጠሽኝም። አንዳንድ ጊዜ ይኸውልሽ ሰዎች ማለት ነው አንቺ ብቻ ስለምትወጃቸው ራሱ ማለት ነው በአንቺ መውደድ ብቻ መኖር የሚፈልጉ አሉ። እነሱ የራሳቸውን ጉዳይ እየሰሩ ማለት ነው። ወይም እነሱ የሚወዱት ሌላ ሰው ሆኖ በአንቺ መውደድ ብቻ አንቺ እየለፋሽ አንቺ እየደከምሽ ብዙ ነገሮችን ዋጋ እየከፈልሽ እነሱ ግን በአንቺ እንትን ብቻ ምክንያቱም ልባቸው ሌላ ቦታ ነው፣ ተግባራቸው ሌላ ቦታ ነው። እዚህ ከአንቺ ጋር የሚያወራውን ነገር እኔ አሁን ይሄን ስልሽ መቼም ይገባሻል። የግድ ስም መጥራት አይጠበቅብኝም። ጥሬም ካልሽኝ ዳኒ ማለት ነው። እኔ ከዳኒ ጋር ወይ ዳኒ ማለት አሁን ላይ ምን አይነት ስሜት ነው ያለሽ? ከበፊት አሁን ያለሽ ደረጃ ምን አይነት ነው? ያው እንዳታለቅሽ እኔ ማልቀስ ምናምን አልፈልግም፣ እንድታለቅሽ አልፈልግም። በቃ በስነ ስርዓት ያለሽን ነገር ብቻ እና ንገሪኝ። ያለሽ ፍቅር የፍቅርሽ ማለት የሆነ በካልኩሌት ገብተሻል ብዬ አላስብም። አንቺ እሱ ጋር ግን ራሱ ነው ገብቶ የመጣው ወደ አንቺ። ግን ደግሞ አንቺ ደግሞ ከዛ በኋላ የተለያየ መልካም ነገሮች አይቼብሻለሁ ለሱ ማለት ነው። አሁን ላይ ደግሞ ምን አይነት ስሜት ነው ያለሽ? ማለት ይሄ በጣም የመውደድ ላይ ነሽ ያለሽው ወይ ደግሞ የሆነ የመጠራጠር ስሜት ላይ ነው ያለሽው? ሰው አንዳንዴ ብትወጂም የሆነ የምትጠራጠሪባቸው መንገዶች አሉ። ይሄ ሰው ከኔ ጋር ይቀጥላሉ ምናምን የሚለውን ነገር ማለት ነው። እና አሁን ላይ ምንድን ነው የሚልሽ ልብሽ? ጀመር አሁን ላይ እኮ ይሄ ስለዚህ ነገር አስፈላጊ ነው ብዬ አላስብም። ይሄማ አስፈላጊና ዳኒ ላይ ደግሞ ከባድ ችግር እኔ ስላየሁኝ አሁን ከአንዳንድ እነግርሻለሁ። እኔ መጠርቻለሁ እየመጣ ነው ራሱ ይምጣና ደግሞ ራሱ ላይ ፊት ለፊት ንገሪኝ ካልሽኝ እንዲያምንሽም ፊቱ ላይ ያለ ሪአክሽንም ማየት እፈልጋለሁ። የሚያደርጋቸው ስልክህን ራሱ አምጣ ስለው ምን አይነት ፊት ነው የሚያሳየኝ? ንጹህ ነው ወይስ ምንድነው? ገና ከስልኩ ሰጠኝ። ወንድ ልጅ ንጹህ ከሆነ ስልክህን ስትይው
ምንም በቃ ይሰጥሻል። ግን ስልኩ ላይ ችግር ካለ ይሰጥሻል። ስለዚህ ከዛ ነው የሚጀምረው። ያን ከማድረግ በፊት ግን እኔ ችግር አይቼበታለሁ ዳኒ ማለት ነው። እኔ እኮ አስቀድመሽ እኔ አንቺ አሁን ምንድነው ስሜትሽ? ለሱ ምንድነው ያለሽ ስሜት ነው? ምንድነው አንቺ ልብሽን አታውቅም እንዴ? እና ለሱ ጥሩ ስሜት ነው ያለኝ። ጥሩ ስሜት ነው ያለኝ። ቆይ አንቺ ብዙ ጊዜ እኮ ይሄን ያህል በሌላ ነገር አትገናኙም ነበረ። ቅርብ ጊዜ ነው የመውደድ ስሜት እንዳለው ለአንቺ ነገረሽ። እንዴት በጣም የሆነ እንትን የሚል ነገር ባንዴ ይፈጠራል? ያው ሰው እኮ እንደቀረብሽ ነው እንዳቀራረብሽና ስትቀርብ ሁለት ቀን አንድ ቀን ራሱ ላይ ጨርስብሽ ይችላል ሰው ነው። እሺ እኔ ይምጣና ሁለታችሁ እኔ ማለት አንቺም እንግዲህ እኔ ማለት እየዋሻ አሁን እንዲህ ብዬ ላንቺ ላጣላሽ ሊመስል ይችላል ሰው። በነገራችን ላይ ቤተሰብ የሆነ ሰው ካፈቀራችሁ ማለት ጣልቃ ገብቶ የሆነ ሰው ለማለያየት አይደለም። የሆነ ቦታ ላይ የሆነ ነገር ካያችሁ አንደኛው ሰው ላይ እንዲህ እኮ መቼም ማየታችሁ ማለት ከባድ ነው። የምር ነው የምላችሁና እንዲህ ነው ተብሎ ሲነገራቸው ጥላቻ ወይም ደግሞ ማለያየት በመሐላችን ጣልቃ ገባሽ ምናምን ሊባል ይችላል። እና ይሄ ጣልቃ ሳይሆን ወደፊት ከቀጠለ ከዚህ ሌላም ከባድ ነገር ስለሚፈጠር ካሁኑ ማወቅ ስላለብን እናወራለን ያለውን ነገር ምክንያት መሳብ ግን አይከብድም ማለት ሰው እየመጣ ምናምን የውሸት ስስማ ያስጠላል። ይቀልሽ ነው ቀልድ ነው አይደለም አይደለም። አሁን እያወራሁ ነበር ስላንተ። እኔ አሁን እንዲህ ብያታታ ምናምን የሆነ ረጅም ወሬ ምናምን ማውራት አልፈልግም። ፍራንክ ምናምን አይደለም። ፍራንክ የምን ፍራንክ ነው የምታወራው? ፍራንክ አይደለም እየተቆጣሽ እኮ እየተቆጣሁ ነው። አሁን ስልክህ ለምን ዘጋኸው? እያወራህ ገባው ነበር። ሌላ ጊዜ እኮ የምታወራው ስልክ አስፈላጊ ጉዳይ ስለነበረ በቃ አወራሁኝ ጨረስኩኝ። ምን ትጨቃጨቃለሽ ስትልክ በስንት ራስ ሰምቻለሁ እኔ የምር ምን ትጨቃጨቃለች ስትል ሰምቻለሁ። እኔ ምንም ያልኩት ነገር የለም። ምን ሆነሽ ነው እንዴ? በቃ የሥራ ጉዳይ ነበረ ጨረስኩኝ። ሌላ ጊዜ ግን የሥራ ጉዳይ ስታወራ ግን ስልክህን በስነ ስርዓት ቁጭ ብለህ አውርተህ ጨርሰህ ከዛኛንም አናግረህን አማክረህን ነው የምንዘጋው። ማለትም ስለ ስልኩ ባይሆንም ማስደብቀህ ነው። እሺ አሁን እኔ እሱ ጉዳይ አይደለም። አሁን እኔ ሌላ ነገር ተውትና የተፈጠረውን ነገር መስማት ያለብኝ ነገር አንቺ እንደሆነ እሱ ያደረገ ከሆነ ለታችሁን ካስረዳችሁ አንተ ለሚት አንሳው እንጂ አንሳው አስፈላጊ አይደለም። ቆይ ለምንድን ነው የጠራችሁኝ? እኔ አልገባኝም። የጠራችሁኝ ይኸውልህ አስፈላጊ አይደለም እያልካ ናውጣ ወደዚህ። ደግሞ ምንድነው እዛ ግድግዳ ላይ የምትለጠፈው? አስፈላጊ አይደለም። አስፈላጊ ሌላው ጊዜ አይደለሽም እየተቆጣሽ። አዎ ሌላ ጊዜማ ስለማላቅ ነገሮችን ስለማላቅ አንሳው ጌታን አንሳው። ምን አይነት ግን ታንካሰስ ናችሁ? ምንድነው? ቆይ ችግርሽ እንዴ? አሙላ ለማጣላት ፈልገሽ? አዎ እንደዛ ነው የሚመስለው። እስቲ ትወዳታለህ በጣም? አዎ ወዳታለሁ። ምንድነው ከሷ የምትፈልገው? ምን አይነት ጥያቄ ነው? የሚወዳ አንደበትና የሚወዳ ልብ ማለት ነው። ግራ አይጋባም። ከዛ መልሶ ለሚጠይቀው ሰውዬ ምንም ለምን ተነሳው ሲል ወይስ አንስታው ምን የሚያሳፍር ብልግና ታወራለህ እንዴ? ቃላቶች እኮ ነው የምታወራው። ቃላቶች ደግሞ እኛ በማናውቀው ነገር እስከሆነ ድረስ ችግር የለውም። አይልሽ አስፈላጊ አይደለም። በቃ ከእናንተ ጋር ለማውራት እኮ ነው የመጣሁት። ለምን ታዲያ ስለ ተደጋጋሚ የሚደወል ለምን ትደነግጣለህ ታዲያ? እኔ አልደነግጥም። እሺ ከሷ ጋር እሷ ላይ ምንድን ነው የምትፈልገው? እኔ ነኝ ችግር። ምንም እኮ አላጠፋሁም። እኔ እና እሷ ነው የምናወራው። እኔ የማውቀው ነገር ስላለ ምንድን ነው የምታውቂው? ምንድን ነው የምታውቂው? እሺ ሜሪ ማናት? ሜሪ ማናት? አቤት እኔ ነው የምጠይቀው። እሷ እኮ ነው የጠየቀኝ። እኔ የማውቀው ነገር የለም። እሷ የምታውቀው ነገር ስላለ እያንዳንዱ ጥያቄ መልሽ። ሜሪ ማናት? አንተ ምንድን ነው
እኔ ይኸውልህ ከዚህ ቀን ጀምሮ እኔ እናንተ ሆነ ማንም እኔ ለብቻ አይደለም። እሺ ምንድነው ምን ሳረጋየሽ ነሽ? ምን ሳረጋየሽ ማናት እኮ ሜሪ ማናት? ከየት አገኘሽ? የት አገኘሽ? ደውላለሽ ነው? አሁን የሚደወለው እኮ ሜሪ ነው። ስማ እኔ ምንም ያጠፋሁት ነገር የለም። ታስዋሽኝ አይቻለሁ ሁሉንም ስልክ ሆናቸዋለሁ። ቀጣቢ ማን ግን ያለሽ ስልክ የሱ ስልክ ላይ ገብቼ ሳይሆን ኢንተርኔት ስጋው ባለፈው ሲገባልኝ ያለው ነበር ምልክቶች አንሳው ወይም ደግሞ የስልክ አፈርጧል። እግዚአብሔር እንደዚህ ምንድነው ዘመን ተሻሻገው ወይም ደግሞ ስልክ ወደዛ ወይም ስልክ ዝጋች የስራ ስልክ ነው። አሙ ምን ሆነሽ ነው እንዴ? ለምን እዛው ቁም እዛው እያንዳንዱ ነገር ይኸውልሽ መጀመሪያ ተረጋጊ። ምንም እንዳታስረዳኝ አላማንኳትም ነበር ስትጀምር ግን እያንዳንዱ ትጨርስና እያንዳንዱ ነገር ሲጀምር እኮ አስፈላጊ እኮ አይደለም። የስራ ስልክ ነው። ምን ሆነሽ ነው? እኔ እኮ የተደረገ ነገር እሺ ምን አለኝ? ምንድነው? እሺ ዝም በል ምን እንዳታወራ። አብራሃት ነው የምርሽን ነው? አንቺ ልቀቀኝ። አንቺ አይመለከትም። ለምን ይሰምታላችሁ እናንተ እንዴ? አምጪ በቃ የሰው ስልክ ነው። ለምን ታናግሪያለሽ? የሰው ስልክ ሲጀመር ማናገር የለብሽም። ለምን ታናግሪያለሽ? አብሬ አላደርኩም። እንዴት ነው ማድረገው? አሁን እያንዳንዱ አላደርኩም። በቃ አምጪ። አረ ወይኔ፣ አረ በፈጣሪ ምንድነው ችግራችሁ? ለዚህ ነው የጠራሽኝ አንቺ? እሺ ለዚህ ነው የጠራሽኝ? በቃ ስጪኝ፣ ስልኬን ስጪኝ። ለምን ደግሞ አትሰጪኝ? ስልኬ እኮ ነው አይደል እንዴ? ለምን ደግሞ አትሰጪኝ? ንጹህ ነው ካረ ንጹህ ነኝ። አሁን ምንም የሰማሽው ነገር የለም። ወይ ቁል ገና ለስልክ ውስጥ ጉድ ነው ማውጣት። ለምን ታወጫለሽ እንዴ? አጭ ልጅ እናቴ ነው እንጣላለን። እናቴ ነው አምጪው እጅላ እናቴ ነው እንጣላለን። አምጪው አያገባሽም። በቃ ስልኬ ነው እንኳን አያገባሽም። ገደል ግቢ ሲፈልግ አንተ ገደል ግባ ከፈለክ ጀዝባ ማን ነው ገደል ግቢ? ከዚህ በኋላ ነው ግቢ አንቺ አምጪው በቃ አያገባሽም። እኔ ጋር ምን አልፈልግም። በቃ ትይው አንቺ ሰብራል ይሄ ያው ማችን ቀላስ ካለ እኮ አምጪው በቃ ስልኬ ነው። አረ ወይኔ አለሰ ተሰሩብ እንትን ከምትል ማለት ነው የሰው ነገር ምትተፍቹ ለምን አገባሽ? እሷ ምክንያት ያገባኛል። እዚህ መታ ብዙ ነገር ስትል ነበር። ያው ሲክስት ራሱ ያው አንተ ውሻ ያለች ነው ከልክልኝ ያለሽ ወደ እኔ ያለው ነገር ማለት ነው። አገባሽ እስቲ ልቀቂኝ። አንቺ ምን አገባሽ? ያገባኛል ወንድነት ወደዛ ጀዝባ እንዳመልሽ አንድ ነገር ሄስ ቆይ አንቺ እኔ ሰው መማታት አልፈልግም። ውጪ በቃ ስራትን ሚትስ ካለ ስራትን ነው አለበለዚያ ግን አንቺ ውጪ ተራሱ ወጣ በእናትህ ወደዛ አምጪው እናቴን አምጪው ታዋት አንድ ነገር እንዳቀማት ገና ጉድህን ይወጣል። እሺ እያንዳንዱ ያረከውን ጉድህን ማለት ነው። ምን አይነት አስመሳይ ነው? በእግዚአብሔር አበሬሽ በማዳሬ ምን ያህል ደስተኛ እንደሆንኩ። አረ ወይኔ በፈጣሪ አረ የሰው ሲጀመት ከሷ ጋር እዚህ ጋር የምታረገውን ነገር ድራማ እዛም ድራማ የሁለት ሴቶች ይሄኔ ብዙ ሴቶች አያገባችሁ። ምን አገባችሁ? ቆይ አንተ ጉዳይ ስጪኝ በቃ ስጪኝ። አወራሽ አጣላሽና እሰይ በቃ ስጪኝ። ገና ብዙ አለች። እቺ ቆይ ማለት ሰላይ ማለት ደግሞ ሰላይ ማለት ሰላይ ማለት ሰላይ ምን ሰላይ እሚቱ አንተ ወይ አንተ ምን ለማጣላት አውቃ ነው እንደዚህ እያደረገች ያለችው? ሰላይት እኔ እያነበበ ሰላይት ማን ነው የጻፈው? ውሸቷን ነው። አንተ ፊት ለፊት ታስመስላለህ። ከሰላይት ደግሞ ፎቶ ላክልኝ ያልካት ነው። እሺ ልውጣ ስጪኝ። አትውጣ ይውጣ። ለምን ልጅኝ ስልኬን ከሰላይት ገና ይወጣል። ከዛ ደግሞ አድረ እሚቱን ደግሞ ገና እያግባባ አፈር መሬት ብላ አንተ ለምን የሰው ነገር ተንታበላሻለሽ? ረፍ እንዲቆርጥላት ፈልጋለሁ። እያስተካከልኩኝ እኮ ነው እንዴ አንተ ይሁን ከዚህ ልጅክ ነው ማሳረፈ ከዚህ በፊት የነበረ ላይፍ ነው። ለምንድን ነው ሰናይት ነው ፎቶ ላኪ ነው ታይለሽ የበፊት ነው አትስማ ሁሉ ነገር በፊት ነው። ተዋወሬ ጎይ በፊት ነው እያስተካከልኩ በጣም ነው እያስተካከልክ ነው።
ከዛ ያው ሜሪን ደግሞ ማታ አብሬሽ በማደሬ ምን ያህል ደስተኛ እንደሆንኩ ለአንቺ ደግሞ ማታ ቴክስት ጽፎልሻል። እስከማገኝሽ አረ ዝምበልናት እንዴ ያለው እያስመስል ምን አይነት ድግኒ ጫንቆ በእናትህ ማስተርስህን ያዝከው በዚህ የበፊት ላይፍ ነው። ለምን ፍሙማ አትፋችኝም? በቃ ትናንትና ነው 2 ሰዓት ያለፈው የበፊት ላይፍ ነው እያስተካከልኩ ነው። በቃ እኔ ይኸውልሽ የበፊት ላይፌን እያስተካከልኩ ነው። ሶስት ሴቶች ሲጀመር ተይው እያንዳንዱ ነገር ማወቅ በጣም ከዚህ በኋላ ይኸውልሽ ከዚህ በኋላ እያንዳንዱ ነገር አውቄልሃለሁ አይቼልሃለሁ ማለት ነው። ከዚህ በኋላ ግን አንተ እዚህ ቤት ሆነ እኔ ያለሁበት አድራሻም ሆነ የኔ ፋሚሊዎች በሙሉ አንድ ነገር ፊትህን አይንህንም ማየት አልፈልግም አንተን ማለት ነው። ከዚህ በኋላ ገና በቃ እስከመጨረሻው ውጭ ላይ ያሉት የፖስት ናቸው። በጣም ወድጄክ ነበር። እሺ ይገባል። እሺ ዱቃም ውጪ ዞርቤ ግን ከዚህ በኋላ አጠገቤ በቃ እኔ ያለሁበት አካባቢ ሆነ ማለት ነው። ያስቀመጥከው ጫማ ነው ሰጫማ አንቺ ዞርቤ እሺ በቃ ዞርቤ በቃ ይሄ ላይ አንቺ ችግር ነው። አንቺ ለማጣላት ነው ተፈጠረሽ። ሁሌ ማጣላት ሁሌ ሜሪጋ ሰኒጋ ያውቃለሽ በጣም ታሳዝኞሽ እና በጣም አንዴ ምን እንኳን ስለደበረሽ ቢያንስ የሰማሽ ነው። ከዚህ በኋላ አንቺ ከሱ ጋር እንደዚህ ይሆናለሁ ምናምን አፈቅረዋለሁ አሁን ደግሞ እንዲህ ከተለየሽ በኋላ ደግሞ አፍቅሬም ነበረ እኮ ምናምን ብትይ ነገርኩሽ። የበብቱ ሽታ ናፈቀኝ ምናምን አይሰራም። የህይወት አጋሪ ላይ ጠፍቶኝ ማማክረው ሰው እንዳይኖር ከልቤ ቃል ኪዳኔን አስቤው